ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ፕሮግራማችን አሁን ጀምሯል። በዛሬው የብስራት ፕሮግራማችን የቅዱስ ጊዮርጊስ ስፖርት ማህበር ጠቅላላ ጉባኤ እንዴትና በምን ሁኔታ ይካሄዳል በሚለው ርዕሰ ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆን አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሁሉ ሰላም መልካም። እንግዲህ በዛሬው የብስራት ፕሮግራማችን የቅዱስ ጊዮርጊስ ስፖርት ማህበር የጠቅላላ ጉባኤ እንደሚያደርግ አስታውቋል። ቅዱስ ጊዮርጊስ ስፖርት ማህበር ታዲያ ብዙ ጉዳዮች ሲነሱ ነበረ። ካለፉት ዓመታት በኋላ በቅዱስ ጊዮርጊስ ቤት የሚሰማው ነገር ጥሩ አይደለም። ቅዱስ ጊዮርጊስን የሚመጥን ነው፣ ቅዱስ ጊዮርጊስን የሚለካ ነው ተብሎ አይታሰብም። ባለፉት ዓመታቶች ጥሩ የሚባል ጊዜን እያሳለፈ አይደለም። ከሜዳ ውጭም ከሜዳ ውስጥም ታዲያ የስፖርት ማህበሩ የጠቅላላ ጉባኤው እንደሚያካሂድ ተሰምቷል። ይህም ታዲያ አጠቃላይ የጠቅላላ ጉባኤ እንዴት ይካሄዳል? የሌሎች ሀገራት ተሞክሮስ ምን ይመስላል? ቅዱስ ጊዮርጊስስ የኔን የጠቅላላ ጉባኤ እንዴት አድርጎ ያካሂደዋል? በምን ሁኔታ ያካሂደዋል? በአጠቃላይም የቅዱስ ጊዮርጊስ ስፖርት ማህበር ታሟል ይባላል። መታመሙ ምንድነው? ቅዱስ ጊዮርጊስ ባለፉት ዓመታት ያሳለፋቸው በስኬቱም በውድቀቱም ጊዜ በስኬቱን እንዴት አድርጎ አስቀጠለ? ውድቀቱንስ ከውድቀቱ እንዴት ብሎ አለፈ? ከትናንት አባቶቹ የዛሬው ትውልድስ እንዴት ይመራል በቅዱስ ጊዮርጊስ ቤት የሚለውን ሐሳቦች እያነሳን ቆይታ የምናደርግ ነው የሚሆነው። ዋናው ርዕሰ ጉዳያችን እንግባ መሌ። ዛሬ እንግዲህ የቅዱስ ጊዮርጊስ ስፖርት ማህበር የጠቅላላ ጉባኤውን የፊታችን ጥቅምት 9 ያካሂዳል። በዚህ ጉዳይ ላይ ነው ዛሬ ቆይታችን የምናደርገው። ታዲያ ከዛ በፊት ግን እንደ መንደርደሪያ የሆነን ዘንድ የቅዱስ ጊዮርጊስን ከማንሳታችን በፊት እንዲሁ በጥቅሉ አጠቃላይ ጠቅላላ ጉባኤ ምንድነው የሚለውን ነገር እንመልከት። ጠቅላላ ጉባኤስ እንዴት ይካሄዳል? የሌሎች ሀገራት ተሞክሮስ የሚለውን ነገር እንመልከተው ማለት መልካም። ከዛ በፊት እንግዲህ የቅዱስ ጊዮርጊስ ስፖርት ማህበር ጥቅምት 9 ቀን ዓመታዊ ጠቅላላ ጉባኤውን እንደሚያካሂድ ይፋ አድርጓል። ሆኖም ግን ቅዱስ ጊዮርጊስ ስፖርት ማህበር ጠቅላላ ጉባኤ ሳያካሂድ 10 ዓመት ሆኖታል። ከ10 ዓመት በኋላ ነው ጠቅላላ ጉባኤ ለማካሄድ የጠራውና 10 ዓመት እኔ በኢትዮጵያ በርግጥ ትንሽ ነው ማለት ይችላል። ምክንያቱም በኢትዮጵያ ጠቅላላ ጉባኤ አድርገው ማያውቁ ክለቦችም ስላሉ። ነገር ግን ቅዱስ ጊዮርጊስ ግን በየዓመቱ ጠቅላላ ጉባኤ ያደርግ የነበረ ክለብ ነውና ለ10 ዓመታት ጠቅላላ ጉባኤ ሳያካሂድ ቆይቷል። ምናልባት የቅዱስ ጊዮርጊስን ከኢትዮጵያ ቡና ጋር ማነጻጸር ይቻል ይሆናል። ከሌሎቹ ጋር ግን ማነጻጸር ትንሽ ከባድ ነው። በዚህ ደግሞ ራሳቸውን እንዳታልሉ መፈልጋቸው ወገኖች ስላሉ፣ ምክንያቱም ሁለቱ ክለቦች እንደሚናገሩትም በይፋ በልበ ሙሉነት እንደሚናገሩ ህዝባዊ ክለቦች ብለው የሚሉ ናቸው። ስለዚህ በህዝብ የሚመራ ክለብ ደግሞ ጠቅላላ ጉባኤ ማድረግ ውዴታ ብቻ ሳይሆን ግዴታው። ስለዚህ ቅዱስ ጊዮርጊስ 10 ዓመት ያህል ጠቅላላ ጉባኤ ሳያካሂድ ቀርቷል። በዚህ ምክንያት የተፈጠሩ ብዙ ውዝግቦች፣ ንትርኮች፣ ልዩነቶች፣ መከፋፈሎች፣ ብዙ ነገሮች በቅዱስ ጊዮርጊስ ቤት ተፈጥረዋል። መፈጠር ብቻ አይደለም፣ የክለቡ ህልውና አደጋ ላይ ወድቋል። አሁን ላይ ቅዱስ ጊዮርጊስ በሚያስደንቅ ሁኔታ ታሟል። እርዳታ ድጋፍ የሚፈልግበት ደረጃ ላይ ደርሷል። ይህ ሁሉ የሆነው ዓመታዊ ጠቅላላ ጉባኤውን በአግባቡ ባለማካሄዱ ምክንያት። ስለዚህ አሁን ላይ የሚካሄደው ጠቅላላ ጉባኤ እንዴት ነው የሚካሄደው? ምንድነው አጀንዳው? የቅዱስ ጊዮርጊስን መጻኢ ዕድል በምንድን ነው የሚወስነው የሚለው ነገር እጅግ በጣም ወሳኝና ቁልፍ ጉዳይ ነው። በዚህ ጉባኤ ላይ የሚገኙት አካላት እነማን ናቸው? ቅዱስ ጊዮርጊስ በማህበራዊ ድረገጹ ላይ በዚህ ጉባኤ ላይ የሚገኙት ዓመታዊ ክፍያ የፈጸሙ ብቻና ብቻ ናቸው ብሏል። ይህን ማድረግ ይቻላል? ቢቻልስ ለቅዱስ ጊዮርጊስ ይጠቅማል? አሁን ይህን ትእዛዝ ያስተላለፈው አካልስ ይህን ትእዛዝ ለማስተላለፍ ስልጣን አለው? ይህን ማለት
አሁን ካለው አመራር ይጠበቃል የሚለው እጅግ በጣም መሰረታዊ ጉዳይ ይመስለኛል እና ይህን ጉዳይ ዛሬ በስፋት እንመለከታለን ቅዱስ ጊዮርጊስ ላይ። በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን በቅርቡ ሁሉም ክለቦች ጠቅላላ ጉባኤያቸውን አድርገው እንዲያሳውቁኝ ካላደረጋችሁ እኔ በማካሄደው ጠቅላላ ጉባኤ ላይ አትገኙም፣ አባሌም አይደላችሁም ብሏል። ስለዚህ ቅዱስ ጊዮርጊስ አሁን ጠቅላላ ጉባኤ የጠራበት አንዱ ምክንያት ይህ ነው። መሰረታዊ ምክንያት የክለቡን ቀጣይ እጣ ፋንታ ለመወሰን፣ በሁለተኛነት ግን የኢትዮጵያ እግር ኳስ ፌዴሬሽንን ማስገድዷል። ስለዚህ አሁን ላይ ሁሉም ክለቦች ጠቅላላ ጉባኤ ማካሄድ አለባቸው። ለምን ፌዴሬሽኑ ይህንን ማለት ፈለገ? ጠቅላላ ጉባኤ ማለት ቀደም ሲል አንተ እንዳልከው ምን ማለት ነው? በእግር ኳስ ውስጥ በአጠቃላይ በስፖርት ኢንዱስትሪ ውስጥ ጠቅላላ ጉባኤ ማለት ምን ማለት ነው? ምን ሚና አለው? ምን ድርሻ አለው ሚለውን እንመለከታለን። ቀደም ብለን እንደገለጽከው ነው የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ እንድታካሂዱ ብሏል። ግን እስካሁን ያካሄደ ክለብ እየሰማንም እያየንም አይደለም። ያው ቅዱስ ጊዮርጊስ እንግዲህ በይፋ ጥቅምት 9 ጠቅላላ ጉባኤን አካሂዳለሁ ብሏል። እንግዲህ እሱን የምንመለከት ነው የሚሆነው። ቀደም ብዬ ወደ አነሳሁት ሀሳብ እንመለስ። ምናልባት መንደርደሪያም እንዲሆነን ዘንድ የጠቅላላ ጉባኤ ምንድነው የሚለውን ነገር እንመልከት። ጠቅላላ ጉባኤ ማለት እንግዲህ የክለቡ አባላት ወይም ባለቤቶች በአመት አንድ ጊዜ ተሰባስበው የሚወያዩበትና ውሳኔዎችን የሚወስኑበት የስፖርት ክለቡ ወይም የስፖርት ማህበሩ ትልቅ የስልጣን አካል ነው። ጠቅላላ ጉባኤ ለአንድ ክለብ አእምሮ ነው፣ ለአንድ ክለብ ልብ ነው፣ ለአንድ ክለብ እግር ነው። በቃ የክለቡ ትልቁ አካል ትልቁ ውሳኔ የሚወሰነው በጠቅላላ ጉባኤ ነው። ለዚህ ነው በየአመቱ ስፖርት ማህበሮች ጠቅላላ ጉባኤ እንዲያደርጉ የሚደረገው። በጠቅላላ ጉባኤ ውስጥ ምን ጉዳዮች ይነሳሉ፣ ምን ጉዳዮች ይወሰናሉ ብለን ስንል የክለቡ በአመት ውስጥ የሚያደርጋቸው አጠቃላይ አስተዳደራዊ፣ ቴክኒካዊ፣ ፋይናንሻሊ ሁሉ ነገሮች እንቅስቃሴዎች ሪፖርት የሚቀርቡበት፣ ቀጣይ እቅዶች፣ ቀጣይ ስትራቴጂካዊ ጉዳዮች የሚወሰኑበት፣ የፋይናንስ እንቅስቃሴው የክለቡ የፋይናንስ እንቅስቃሴ ሪፖርት የሚደረግበት ብሎም ለቀጣይ አመታት የሚወሰኑበት መድረክ ነው። ይህ መድረክ በዚህ መድረክ የክለቡ ህገ መንግስታዊ ደንብ ብለን የምንለው የሚረቀቀው የሚጸድቀው ውይይት የሚደረግበት በዚህ ጉባኤ ላይ ነው። በይሄ ጉባኤ ክለቡን የሚመሩ አመራሮችን የመምረጥ የመሻር መብት ስልጣን ያለው አካል ነው። በአጠቃላይ በክለቡ የሚደረጉ ማንኛውም እንቅስቃሴዎች በሙሉ ለዚህ ጉባኤ ሳይቀርብ በዚህ ጉባኤ ሳይጸድቅ እንቅስቃሴ ማድረግ አይቻልም። ስለዚህ አንድ ክለብ ሆኖ እንዲቀጥል ካስፈለገ እንደዚህ አይነት ወቅቱን የጠበቀ ደረጃውን የጠበቀ መልካምና ጤናማ ግንኙነት ያለው ጉባኤ በዚህ ጉባኤ ላይ ቀርበው መጽደቅ መረጋገጥ አለባቸው። በዚህ ጉባኤ ላይ ያልቀረበ ማንኛውም ጉዳይ በሙሉ ህጋዊ ተቀባይነት የለውም በክለቡ። ስለዚህ ጠቅላላ ጉባኤ የህጋዊነት ጉዳይ ብቻም አይደለም። በክለቡ ላይ ሊፈጠሩ ለክለቡ አደጋ ሊሆኑ የሚችሉ የበሽታ መከላከያ ዘዴም ነው ጠቅላላ ጉባኤ። ስለዚህ እያንዳንዱ ክለብ በየአመቱ አስፈላጊ ሲሆን በአመት 2 ጊዜ 3 ጊዜም ጭምር ሊጠራ የሚችልበት ሁኔታ አለ። በቃ የክለቡ ዋናው ጉዳይ የሚቀርበው የገባው ወደ ክለቡ የገቡ ገቢዎች ምንድን ናቸው፣ የወጡ ወጪዎችስ እንዴት ወጡ ብሎ ጉባኤተኛው መወያየት አለበት። ለተጫዋቾች ይሄን ያህል ብር አውጥተናል፣ ለከሌን ገዝተናል፣ ለከሌን እንደዚህ አድርገናል ብለህ ስትል ለዚህ ጉባኤ መቅረብ አለበት። የወጡ ወጪዎች እያንዳንዳቸው፣ የገቡ ገቢዎች
እያንዳንዳቸው አባላቱ ገንዘቤ የደረሰ ብሎ መጠየቅ ስልጣን አለው። ስለዚህ ወደ ቅዱስ ጊዮርጊስ ስናመጣው ይሄ ጉዳይ ቅዱስ ጊዮርጊስ የብዙሃኑ ህዝብ ክለብ ነው። የቅዱስ ጊዮርጊስ ባለቤቶች እንግዲህ ደጋፊ ብቻ አይደለም፣ ኮርፖሬሽኖችም ናቸው። እንግዲህ በቅዱስ ጊዮርጊስ ውስጥ ባለቤት ተብሎ ከሚባሉት አካላት መካከል ኮርፖሬሽኖች አንዱ ናቸው። አብዛኞቹ ኮርፖሬሽኖች የሜትሮክ ኮርፖሬሽኖች ናቸው። ከዚያ ቢጂአይ ኢትዮጵያ እዚህ ውስጥ አለበት። እነዚህ አካላትም የክለቡ ባለቤቶች ናቸው። ስለዚህ እነዚህ ተሰብስበው ያልወሰኑት ውሳኔ አይደለም። ስለዚህ ጠቅለል ስናደርገው የአንድ ክለብ ህልውናው መሰረቱ የሚመራው በጠቅላላ ጉባኤ ነው ማለት ነው። ቦርዱ አይደለም ወሳኙ አካል ጠቅላላ ጉባኤው ነው። ከዚህ አንፃር በሀገራችንም በአፍሪካም ያሉ ተሞክሮች ምንድናቸው ብለን እንመልከት። በሀገራችን 100% ማለት ድፍረት እንዳይሆኑብኝ 99% የሚሆኑ ክለቦቻችን ጠቅላላ ጉባኤ የሚባል ነገር አያደርጉ። በቃ ትንሽ ወቅታቸውን እየጠበቁ ያደርጉ የነበሩት ለዘመናት ቅዱስ ጊዮርጊስና ኢትዮጵያ ቡና ናቸው። ሌሎቹ ጭራሽ አድርጎ ማያውቁ አሉ። በተወሰነ ጊዜ እያደረጉ የሚያቆሙ አሉ። በሚገርምና በሚደንቅ ሁኔታ ግን ሁሉም ክለብ በመተዳደሪያ ደንቡ ላይ ትልቁ የስልጣን አካል ጠቅላላ ጉባኤው ነው ይላል። ነገር ግን ይህንን የሚከታተል የሚቆጣጠር የመንግስት አካልም የለም፣ ፌዴሬሽንም የለም። ፌዴሬሽንም ይህን ብሎ አያውቅም። በታሪኩ ለመጀመሪያ ጊዜ ጠቅላላ ጉባኤ አድርጉ ብሎ ያለው አሁን ነው። የክለብ ደጋፊዎች ፌዴሬሽኑ እግር ስር ሄደው ሁሉ ለምነዋል። ከዚህ በፊት የኢትዮጵያ ቡና የቅዱስ ጊዮርጊስ ደጋፊዎች ጠቅላላ ጉባኤ ተካሂዶ አያውቅም፣ በባካችሁ ዳኙ ብለው ጠይቀው አልተሰሙም ነበር። አሁን ቆይቶም ቢሆን ዘግይቶም ቢሆን ፌዴሬሽኑ ሰምቷል፣ መመሪያ አስተላልፏል። እስቲ ባወጣው መመሪያ መሰረት ይቀጥላል አይቀጥልም ሌላ ጥያቄ ነው። ስለዚህ ከዚህ አንፃር በሀገራችን የተከሰቱ ችግሮች የሉም ማለት አይደለም። እግር ኳሳችን ዛሬ የኃላፊነት የተጠያቂነት የምናምን ጉዳይ የሌለው ባለቤት አልባ የሆነው ከዚህ አንፃር ሁልጊዜ ባለቤት የለውም እግር ኳሱ ኃላፊነት ተጠያቂነት የለም ወይ ብለን የምንለው መሰረታዊ ነገሩ እዚህ ጋር ችግር ስላለ ይሄን የሚሰራ የለም። ነገር ግን እግር ኳሱ በደንብ በስርዓት በሚመራበት ሀገራት ላይ ግን ጠቅላላ ጉባኤ ለማካሄድ ከባድ አደጋዎች ፈጥሯል። ለምሳሌ በደቡብ አፍሪካ ሂድ፣ ግብጽ ሊግ ላይ ሂድ፣ ኬንያ ጎረቤታችን ላይ ስትሄድ ችግሮች ተከስተዋል። ጠቅላላ ጉባኤ ባለማካሄድ ብቻ። ለምሳሌ የደቡብ አፍሪካውን ኦርላንዶ ፓይሬትስን ብትመለከት 2005-2006 ላይ ጠቅላላ ጉባኤ ባለማካሄድ በክለቡ ቦርድ ላይ መፈንቅለ መንግስት ተካሂዷል። የደቡብ አፍሪካ ሚዲያዎች መፈንቅለ መንግስት ብሎ ነው የጻፉት። በቦርዱ አባላት መካከል አለመግባባቶች ተፈጥረው ጠቅላላ ጉባኤ መጥራት አልተቻለም። ይህንን ተከትሎ በደጋፊው በአባላቱ ምናምን መካከል ከፍተኛ ልዩነቶች ተፈጠሩ። በዚህ ምክንያት ክለቡ ኃይለኛ ሊባል የሚችል ቀውስ ውስጥ የገባበት ሁኔታ ተፈጥሯል። በዛ ምክንያት በወቅቱ በተለይም ቮዳፎን የክለቡ ስፖንሰር ነበር። እንግዲህ ጠቅላላ ጉባኤ ይካሄድ ሲባል በዋናነት ጠቅላላ ጉባኤ የሚመልሰው ጉዳይ የክለቡ የፋይናንስ ስርዓት ጤናማ ነው አይደለም የሚል። ስለዚህ የክለቡ ሰዎች ለዘመናት ከስፖንሰር የሚያገኙትን ገንዘብ አይናገሩም ነበር። ይሄ ችግር ሲፈጠር ግን ስፖንሰሩ አካባቢ ላይ ስንት ብር እንደሚከፍል መረጃዎች ሾልኮ ወጡ። ያን ጊዜ አባላቱ ጋር ሲገባ ከፍተኛ የሆነ ብጥብጥ የተነሳበት ሁኔታ ተፈጥሯል። ስፖንሰሩ ግንኙነቱን ያቆመበት ሁኔታ ተፈጥሯል እና ግብጽ ሊግ ላይ ስትመጣ እንደዚሁ ማህላዳን የሚባል ቡድን
ሳውዝ አፍሪካ ላይ፣ ናይጄሪያ ላይ እንዲያውም ናይጄሪያ ላይ ያለ ቡድን ከፕሪሚየር ሊጉ በዚህ ውዝግብ ምክንያት የወረደበት አሁን ወርዶ በጣም ዝቅተኛ ከፕሮፌሽናል ሊግ ወርዶ በጣም ዝቅተኛ በሚባል ደረጃ ላይ እየተወዳደረ ያለ ከስፖንሰሮቹ ጋር ከደጋፊዎቹ ጋር የተለያየበት ሁኔታ እንደተፈጠረ መረጃዎች ይናገራሉ። ስለዚህ ጠቅላላ ጉባኤ አለማካሄድ በሌላው ዓለም ላይ ከፍተኛ ቀውስ የክለቡን ህልውና የሚያናጋ ከደጋፊ ጋር የሚያቆራርጥ ከስፖንሰሮች ጋር እንድትለያይ የሚያደርግ ነገር ነው። ስፖንሰሮች አሁን ላይ የስፖርት ክለቦች ዋና ገቢ ስፖንሰር ነው። ከስፖንሰር በሚገኝ ገቢ ነው ክለቦች በአብዛኛው ወጪያቸውን የሚሸፍኑት። ስፖንሰሮች ደግሞ ክለቦቹን ስፖንሰር ሊያደርጉ የሚችሉት ጤናማ የፋይናንስ ስርዓት ሲኖራቸው በህግ በደንብ መተዳደር ሲችሉ ነው። በቅርብ ታስታውስ እንደሆነ ቅዱስ ጊዮርጊስ ላይ ፀሐይ ባንክ ነው የሚል ስፖንሰር መጥቶ ነበር። በኋላ ላይ ስፖንሰር ሆኖ ከተፈራረመ በኋላ ክለቡ ጉባኤ ያለማድረጉን ህጋዊ ያለመሆኑን ምናምን ሲረዱ ጥያቄዎች ያነሱበትና ግንኙነታቸው የተቋረጠበት ሁኔታ እንዳለ ትመለከታለህ። ስለዚህ በዚህ ዘመን ላይ ጠቅላላ ጉባኤ ሳታካሂድ መኖር መቀጠል ተቋም ነኝ ብሎ ማለት አይቻልም። ስለዚህ ጠቅላላ ጉባኤ ማድረግ ተገቢና ትክክለኛ አካሄድ ነው። በተለይም ደግሞ ግልጸኝነትና ተጠያቂነትን ለማስፈን ዋናው ጉዳይ እዛ ጋር ነው ቁልፉ ጉዳይ ያለው። ጠቅላላ ጉባኤ ካላተ ቀደም ያልካቸውን የፋይናንስ ጉዳዮችን ማንሳት አይቻልም። እንዴት ነው የሚወጣው የሚገባው ነገር የሚታወቀው የሚለው ከግልጽነትና ከተጠያቂነት ጋር በተያያዘ ብዙ ጥያቄዎች ይነሳሉ። በሀገራችን እግር ኳስ ላይም ጠቅላላ ጉባኤ ባለማድረግ ይሄኛው ሐሳብ በሚገባ ይነሳል። ተጠያቂነትና ግልጽነት የሌለበት እግር ኳስ ነው ያለን። የሚመራው በዛ አይነት መንገድ ነው፣ በዛ አይነት አስተዳደራዊ መዋቅር ውስጥ ነው ያለው ተብሎ ነው የሚታሰበው። ግን ብዙ ጊዜ የሚነሱ ሐሳቦች አሉ። በዚህ ጠቅላላ ጉባኤ አለማድረግ ጋር በተያያዘ ደጋፊው ጠቅላላ ጉባኤ እንዲደረግ የሚፈልግ ደጋፊ ብዙ ነው በየክለቦቹ። ግን የኛ ሀገር እግር ኳስ አመራሮች ጠቅላላ ጉባኤ ለማድረግ ያዛቸው ነገር ምንድነው? ለምንድነው የሚፈሩት? ይሄን ያክል አመታትንስ የሚቆዩት ለምንድነው የሚለውን ነገር ማንሳት ተገቢ ይመስለኛልና ማለት ይሄ ምንድነው ዋናው መሰረታዊ ችግሩ እዚህ ጋር ያለ ይመስላል። ሁሉም ክለቦች ላይ ምናልባት እንዲያብነት ጠቅሰን ቅዱስ ጊዮርጊስና ኢትዮጵያ ቡና በረጅም አመታት ውስጥም ሆነው ሊያደርጉ ይችላሉ አልፎ ግን ሌሎች ክለቦችም ቀደም እንደጠቀስናቸው አድርገው የማያውቁ ክለቦች በቁጥር ብዙ ናቸው። አንድ እና ሁለት ሁላ አይደሉም፣ ብዙ ናቸውና ምንድነው የያዛቸው ነገር? ዋናው መሰረታዊ ችግር እዛስ ምንድነው? እንደዚህ ይሄንን ጠቅላላ ጉባኤ እንዲያደርጉ ያደረጋቸው ነገር የሚለውን ነገር እናንሳ። እኛ ዛሬ ላይ ስለ ቅዱስ ጊዮርጊስ በዋናነት አንስተን ስናወራ ቅዱስ ጊዮርጊስን የመረጥንበት መሰረታዊና ዋና ምክንያት ቅዱስ ጊዮርጊስ የኢትዮጵያ ስፖርት ዋና መሰረት ስለሆነ እኔ እናንተ ዛሬ ይህንን ጉዳይ አንስተን እንድናወራ ስፖርት ህይወታችን አድርገን እንድንኖር ያደረገን ቅዱስ ጊዮርጊስ። የቅዱስ ጊዮርጊስ ጉዳይ የቅዱስ ጊዮርጊሳውያን ብቻ አይደለም፣ በአጠቃላይ የኢትዮጵያውያን ጉዳይ ነው። የቅዱስ ጊዮርጊስ ጉዳይ መላው ኢትዮጵያዊ ይመለከታል። ዛሬ ላሉ የስፖርት እንቅስቃሴዎች፣ ዛሬ ላሉ ክለቦች መሰረቱ ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ እኮ ከፌዴሬሽንም በፊት የተመሰረተ አንጋፋ ግዙፍ ስፖርት ክለብ ነው። ስለዚህ የዚህ ክለብ ሉና ጉዳይ እኔን ይመለከተኛል፣ አንተን ይመለከታል። ለደጋፊው ለአመራሩ ብለን ብቻ የምንተወው ጉዳይ አይደለም። ለምን ካልከኝ ቅዱስ ጊዮርጊስ አሁን ህልውናው አደጋ ላይ ነው። ምንም ማስረጃ ማቅረብ አይቻልም። ይሄው 10 ዓመት ሙሉ ክለቡ ጠቅላላ ጉባኤ ሳያደርግ ቆይቷል። ቅዱስ ጊዮርጊስ አሁን ላይ ደሞዝ ለመክፈል እየተቸገረ ያለ ክለብ ነው። ቅዱስ ጊዮርጊስ አሁን ላይ ውጤታማ የምንለው ክለብ ውጤት አልባ በሚል እየተተካ ነው።
ይሄ ውሸት አይደለም፣ እውነት ነው። በደጋፊው መካከል በአባላቱ መካከል መከፋፈል ተፈጥሯል። ይሄ በቅዱስ ጊዮርጊስ ክለብ ታሪክ ውስጥ የማናውቀው ነው። እኔ ሰምቼ አላውቅም። ብዙ ዓመት ቆይቻለሁ። አንብቤም አላውቅም የቅዱስ ጊዮርጊስ ደጋፊ ሲከፋፈል። አሁን ግን ተለያይተዋል። ቢያንስ በቡድን ተደራጅተዋል። በአፍሪካ ላይ ጠቅላላ ጉባኤ ባለማድረግ የተደረጉ ጥናቶች ሲያሳይ ከሚፈጠሩ ችግሮች አንዱ ማለት መከፋፈል፣ ልዩነት ለኢትዮጵያ ላይ ብቻ ሳይሆን ለአፍሪካ ላይ ያለ ጉዳይ እውነት ነው። ስለዚህ ቅዱስ ጊዮርጊስ ላይ መከፋፈል ተፈጥሯል። ቅዱስ ጊዮርጊስ አሁን በመኖርና ባለመኖር መካከል ያለ የህልውና ጉዳይ ነው የሚያስነሳው። ሌላ ጊዜ በብዙ ነገር በውጤት ማጣት በምን ማጣት ይለያያል፣ ደጋፊ ሊጣላ ይችላል። ነገር ግን እሱ ጊዜያዊ ነው። ይሄ ግን የጊዜያዊነት ጉዳይ አይደለም። ቅዱስ ጊዮርጊስ ከ2011 ጀምሮ በፋይናንስ እየተሰቃየ ያለ ክለብ ነው። ቅዱስ ጊዮርጊስ የምናውቀው በሀገሪቱ እግር ኳስ ውስጥ ትልቁን አበርክቶ ሲያደርግ ነው። ቅዱስ ጊዮርጊስ በፋይናንስ በውጤት በሌላም በመሰረተ ልማት ግንባር ቀደም የነበረ ክለብ ነው። አሁን ግን አይደለም። ቅዱስ ጊዮርጊስ በዋናነት በኢትዮጵያ ብሔራዊ ቡድን ውስጥ ግዙፉን አበርክቶ ያለው ክለብ። አሁን ላይ ከኢትዮጵያ ብሔራዊ ቡድን ለቅዱስ ጊዮርጊስ የተመረጠ ተጫዋች ስንት ነው? ስንት ነው? ድሮ ለኢትዮጵያ ብሔራዊ ቡድን ምንም ተጫዋች ከማያስመርጡት ወይም አንድ ተጫዋች ወይ ሁለት ተጫዋች ግፋ ቢል የሚያስፈርጥ የነበረው ኢትዮጵያ መድን ነው ለዘመናት። አሁን ላይ ግን 6-7 ልጅ ለኢትዮጵያ ብሔራዊ ቡድን እያስመረጠ ያለው ኢትዮጵያ መድን ነው። ቅዱስ ጊዮርጊስ አይደለም። በዚህ በአሁኑ በሚደረግ ያለው ዋንጫ ማጣሪያ ለራሱ አሁን የለም። ቅዱስ ጊዮርጊስ አንድ ከዚህ በላይ ውድቀት ከዚህ በላይ ሽንፈት የለም። ይሄ እየተፈጠረ ዝም በሉ እኛን ነው ብቻ ነው የሚመለከተን ብሎ ማለት አይቻልም። አሁን ይሄ ለቅዱስ ጊዮርጊስ ክለብ አይገባም። ስለዚህ የቅዱስ ጊዮርጊስን ጉዳይ የምንመለከተው ከነዚህና ይህን መሰል ጉዳዮችን ግንዛቤ ውስጥ በማስገባት ሌላ ጉዳይ አይደለም። የቅዱስ ጊዮርጊስ ጉዳይ አሁንም እኔን ይመለከታል፣ ኢትዮጵያ ቡናን ይመለከታል፣ መብራት ኃይልን፣ መቻልን፣ ሁሉንም ክለቦች ይመለከታል። ቅዱስ ጊዮርጊስ በ1988 ኢትዮጵያ ቡና ሊጠፋ ባለበት ሰዓት ላይ በሚደረግ ርብርቦች ውስጥ እንደ ክለብም እንደ ግልም ብዙ ሰዎች ቡናን ለማዳን ተንቀሳቅሰዋል። በወቅቱ ስለነበርኩ አውቃለሁ። የሄዱበት ርቀት ነበር። አሁን ቅዱስ ጊዮርጊስ በዚህ ሁኔታ ላይ ሲሆን ደግሞ ምን ገጠማችሁ፣ ምን ሆናችሁ፣ ምን እንርዳችሁ ብሎ ማለት ይገባል። ትላንት እንደተመለከትከው ነው የቅዱስ ጊዮርጊስና የኢትዮጵያ ቡና ጉዳይ አንዱ ካንዱ አይለዩ። ሁለቱ አንድ ላይ ሲሆኑ እንዴት እንደደመቀ አይታል። ስለዚህ ቅዱስ ጊዮርጊስ ለኢትዮጵያ ቡና፣ ኢትዮጵያ ቡና ለቅዱስ ጊዮርጊስ ጌጥ ናቸው። ስለዚህ ኢትዮጵያ ቡናን ይመለከታል፣ ሁሉንም ኢትዮጵያዊ ይመለከታል የጊዮርጊስ ጉዳይ። አይ እናንተ አያገባችሁም እዛ ዳር ሆናችሁ ተመልከቱ አትሉ ሊሉንም አይችሉም። ስለዚህ ለዚህ ነው የጊዮርጊስን ጉዳይ ዛሬ ላይ አንስተን የምንወያየው። ወደ ጥያቄ ስመጣ ለምንድን ነው ጠቅላላ ጉባኤው በየወቅቱን ጠብቆ የማይካሄደው ብለህ ካልከኝ በተወሰነ ደረጃ የሆኑ ከአቅም በላይ የሆኑ ውጫዊ ችግሮች አሉ፣ የነበሩበት ሁኔታዎች ነበሩ። ለምሳሌ የኮቪድ ጉዳይ ነበረ፣ በሀገሪቱ ውስጥ የነበረ የጸጥታ ችግር፣ የጊዮርጊስን ጉዳይ ስንመለከት እነዚህ ነገሮች አሉ። ግን ከዚህ በላይ ግን አብዛኛውን ነገር የሚይዘው ግን ቅዱስ ጊዮርጊስም ሆነ ሌሎች ክለቦች ላይ
የአመራሮቹ ቁርጠኝነት ማጣት ችግር። አመራሩ ብዙ ጊዜ ጠቅላላ ጉባኤ ሲካሄድ እንዲካሄድ አይፈልግም። ጠቅላላ ጉባኤ ማለት ቅድም እንዳልኩ ስልጣኑ ትልቁ ስልጣን ያለው ጠቅላላ ጉባኤው አባላቱ ላይ እንጂ እነዚህ ጥቂት 7 9 10 11 የሚሆኑ የቦርድ አመራሮች አሉ። ስለዚህ ካልሆነ ይሄ ስልጣን የነሱ ካልሆነ የጠቅላላ ጉባኤው ከሆነ ለምንድን ነው የማትሰጠው? ጠቅላላ ጉባኤው እንዲወስን ማትፈልገው ለምንድን ነው? ብዙ ጊዜ አሁንም አፍሪካ ላይ የተደረጉ ጥናቶች የሚያሳዩት የአመራሩ የአቅም ውስንነት ችግር፣ የግልጸኝነት ጉዳይ በተለይ ከፋይናንስ ጋር ተያይዞ ያለ የግልጸኝነት ችግር፣ ክለቡን በራስ ጫማ ልክ እንዲያስብ የማድረግ የግል ፍላጎቶች፣ ክለቡ በእነሱ ስሜት በእነሱ ፍላጎት ብቻ የመምራት ጉዳይ ሲሆን ጠቅላላ ጉባኤን አትፈልግም። እየሆነ ያለው ቅዱስ ጊዮርጊስ ቤትም በለው ሁሉም ኢትዮጵያዊ ክለቦች ውስጥ የአመራሮቹ የቁርጠኝነት ማጣት፣ የግልጽነት ችግር፣ የኃላፊነት የተጠያቂነት ችግር የሚያመጣው ጉዳይ ሆኖ ነው የምታገኘው። በቃ በተወሰነ ኃይል ብቻ ክለቡን እንምራው የማለት ጉዳይ። ህዝባዊ ነኝ እያልክ በግለሰብ ፍላጎት መምራት ምን ማለት ነው? ምን ማለት ነው? ስለዚህ ይሄ ምንም ሳይሆን የግል ስሜትና ፍላጎት ጉዳይ፣ እኛ ብቻ እንምራችሁ የማለት ጉዳይ ነው። ዛሬ እዛ ላይ በብዛት ማተኮሩ ተገቢና ትክክል ባይሆንም ጊዜውን የጠበቀ ባይሆንም ነገር ግን ህዝባዊ ክለብ በግለሰቦች ስሜትና ፍላጎት አይመራም። ልምራው ካልክ መጨረሻ ውጤቱ የሚሆነው እንደዚህ የህልውና ቀውስ ውስጥ ነው የሚከት። ቅዱስ ጊዮርጊስ አሁን ላይ በተጨባጭ ቀውስ ውስጥ ገብቷል፣ በእጅጉ ታሟል። ስለዚህ ከዚህ ህመሙ ከዚህ በሽታው እንዴት እናድነው የሚለው ጉዳይ ነው አሁን መቅደም ያለበት እንጂ የግለሰቦች ጉዳይ አይደለም። እኔ በቅዱስ ጊዮርጊስ ክለብ ታሪክ ውስጥ ቅዱስ ጊዮርጊስ ለዘመናት የኖረው ከማንም በላይ ሆኖ የፈጠሩት ለዛሬ ያበቁት ሰዎች እንኳ ራሳቸውን ከቅዱስ ጊዮርጊስ በላይ አድርገው አያውቁም። በየትኛውም አጋጣሚ በየትኛውም ታሪክ የትኛውንም መጽሐፍ ብታነብ ቅዱስ ጊዮርጊስ ውስጥ ከክለብ በላይ ራሳቸውን የሚቆጥሩ ሰዎች የተፈጠሩት በእነዚህ ቅርብ ዓመታት በእኔ እድሜ ዘመን እንጂ ከዛ በፊት የነበሩ ታሪኮች ይሄንን አያሳዩ። ማየት ይቻላል። ለምሳሌ ቅዱስ ጊዮርጊስን ከፈጠሩ ሰዎች ለቅዱስ ጊዮርጊስ ስፖርት ክለብ ብቻ አይደለም፣ ለኢትዮጵያ ስፖርት፣ ለኢትዮጵያ ብቻ አይደለም፣ ለአፍሪካ ስፖርት፣ ለአፍሪካ ስፖርት ብቻ አይደለም፣ ለዓለም ስፖርት እድገትና ልማት ትልቅ አበርክቶ ያደረጉት ክቡር አቶ ይድነቃቸው ተሰማ ራሳቸውን ከክለብ በላይ ከሀገር በላይ አድርገው አያውቁም። ሁሉ ነገር በእጃቸው እያለ አንድ ጥያቄ ልጠይቅህ። ብዙ ጊዜ ብዙ ጋዜጠኞችንም የስፖርት ሰዎችንም ጠይቄ ያውቃሉና ክቡር አቶ ይድነቃቸው ተሰማ የቅዱስ ጊዮርጊስና የኢትዮጵያ እግር ኳስ ስፖርት ፌዴሬሽን ፕሬዚደንት ሆነው ያውቃሉ ወይስ አያውቁም? ያውቃሉ። አሁን ክቡር አቶ ይድነቃቸው ተሰማ በቅዱስ ጊዮርጊስ ቤት ውስጥ በኢትዮጵያ እግር ኳስ ፌዴሬሽን ውስጥም ፕሬዚዳንት ሆነው አያውቁም። እንዴት አያውቁም? በቃ ሆነው አያውቁም። የትኛውም መጽሐፍ ታገላበት ፌዴሬሽን ውስጥ እሳቸው ዋና ጸሐፊ ናቸው። ዋና ጸሐፊ ናቸው። እሳቸው በህይወት እስካሉ እሳቸው ከሞቱም በኋላ የኢትዮጵያ እግር ኳስ ፌዴሬሽን ከ40 ዓመት በላይ የተመራው በጀነራሎች ነው።
ጀነራሎች ነበሩ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት የነበሩ። የቅዱስ ጊዮርጊስ ስፖርት ክለብ የመጀመሪያው ፕሬዚዳንት የነበሩት ያውኑ የቅዱስ ጊዮርጊስ ስፖርት ማህበር ፕሬዚዳንት አጎት ናቸው፣ ገብረስላሴ ኦዳ። በወቅቱ ያውኑ የቅዱስ ጊዮርጊስ ስፖርት ክለብ ፕሬዚዳንት አቶ አብነት ገብረ መስቀል አባት ገብረ መስቀል ኦዳ የሥራ አስፈጻሚ ኮሚቴ የቴክኒክ ምናምን ውስጥ ነው ሆኖ ሲሰሩ የነበሩት። ይድነቃቸው በየትኛውም አጋጣሚ ላይ ፕሬዚዳንት ሆኖ አያውቁ። ፕሬዚዳንቶችን ግን የሚያመጡት እሳቸው ናቸው። ምሩ ብለው ሲያመጡ ለምን የሳቸው ዓላማ የሳቸው ፍላጎት ስልጣን ሳይሆን ስፖርቱን ህልውና እንዲኖረው ማድረግ ስፖርቱን ማስቀጠል ነው ፍላጎታቸው። ብዙ ጊዜ እሳቸው አንዳንድ መጽሐፍም ሳነብ ሰዎችንም ሳናገር የሚነግሩ ፕሬዚዳንት አድርገው ስራ አስፈጻሚ አድርገው የሳቸው አለቃ አድርገው ሰዎችን መልምለው ሲያመጡ ሰዎች እንዴ አቶ ይድነቃቸው አንተ ያለኛ እንዴት ነው ምንመረው አንተ የምታውቀው ስፖርት ሲሏቸው አይ እኔ የቢሮውን ስራ ሰራለሁ እናንተ አመራርነቱን ስራ ስሩ ብለው እሳቸው ሙያዊ የሆነውን ነገር ሰዎቹ ጋር የሌለውን ነገር እሳቸው የመስጠት ጉዳይ ነው ሲሰሩ የነበሩት። በወቅቱ የኢትዮጵያ እግር ኳስ ፌዴሬሽን ላይ ስንመጣ በወቅቱ ብዙ ክለቦች የገንዘብ አቅም ፌዴሬሽኑም የለው። የኢትዮጵያ እግር ኳስ ፌዴሬሽን እኮ ለመጀመሪያ ጊዜ ሲቋቋም እኮ የ500 ብር በጀቱ 500 ብር ድጋፍ ያደረገለት የጦር ሰራዊት ክለቦች በዛ ጊዜ አቅም የነበራቸው የጦር ሰራዊት ክለቦች ናቸው። ስለዚህ ስፖርቱ በዛ ጊዜ ገንዘብ ይፈልጋል። ቅዱስ ጊዮርጊስ በዛ ጊዜ ገንዘብ ይፈልጋል። ህልውናው እንዲረጋገጥ እንዲቀጥል ከፈለገ ገንዘብ ያስፈልጋል። ገንዘብ ደግሞ ይድነቃቸው ጋር የለም፣ እውቀት ነው ያለው። ስለዚህ ገንዘብ ሊገኝ የሚችሉበትን መንገድ ፈልገው በዛ ጊዜ እሳቸው ስልጣኑን ለማን ሰጡ? ለባለስልጣኖች። በዛ ጊዜ የነበሩ በሚኒስትር ደረጃ በከንቲባ ደረጃ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ውስጥ ይሾሙ ነበር። ይሄ ሁሉ የሚያደርጉት እሳቸው ወደ ስፖርቱ ገንዘብ እንዲመጣ ለማድረግ መንግስት ላይ ጫና እንዲያደርጉ ድጋፍ እንዲያደርግላቸው እሳቸው ጋር ሙያው አለ፣ ገንዘቡ ግን እሳቸው ጋር የለም። ጊዮርጊስ ዛሬ ድረስ እንዲቀጥል የቻለው ለዛሬው ትውልድ የተላለፈው በዚህ አይነት ሽግግር ውስጥ ከራሳቸው በላይ ለክለቡ በሚያስቀድሙ ከራሳቸው በላይ ለስፖርቱ በሚያስቀድሙ ሰዎች ያለፉበት ቤት ነው። የአቶ አብነት አጎት ገብረስላሴ ኦዳ በወቅቱ ሲረዱ ነበር። ከዛ በኋላ የተሻለ ሰው ሲመጣ ደግሞ አስረክቧል። በእንደዚህ አይነት የዘመን ቅብብሎሽ ነው። በየትኛውም አጋጣሚ ላይ ግን እንደዚህ አይነት ነገር ሲደረግ ቅዱስ ጊዮርጊስ ውስጥ አንድም ጊዜ ሽኩቻ ጸብ አልነበረም። ሁሉም የድርሻውን አበርክቶ ያደርግ ነበር። ቅዱስ ጊዮርጊስ ውስጥ እያንዳንዱ ተራ ደጋፊ ማስቲካ ገዝቶ ከመስጠት ጀምሮ ለተጫዋቾቹ ያደርጋል። ነገር ግን አሁን ላይ ግን ከክለቡ በላይ ራስን የማስቀደም ጉዳይ እየተመለከተ